ሰበር የተባለ መረጃ ኢኦቲሲ ሚዲያ ማዕከል ወደ ህዝቡ አሰራጭቷል። ሰበር ዜና አለን በጣም በሚያስገርም መልኩ ማለት ነው። የትግልየን ስራ አድኖ ከሁለት የበጨቀው ጨካኝ ታረገው በእውነት ራስ ግን አድምስ አውታት ከምድራችን ኢትዮጵያ በኢየሱስ ክርስቶስ ስም እንደሚቀደዳሉ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸር የሆኑ ሰዎች ዛሬ በቁጥጥር ስር ውለዋል። ለምን ዝም አሉ ብለን ስናስብ ነበር። የቤተ ክህነቱ ቅጥረኞች በህግም በስርዓትም በምንም ደሞዝ እየተቆረጠላቸው ቤተክርስቲያኗን ለምን ያስጠቃሉ የሚል የልጅነት መንፈስ ነበረ። አንዳንድ ታቦት ታበራየ ነው፣ በጓሮ ወድቋየ ነው፣ ከመንገድ እንትን ስላየ አብረጨለጨ የሆነ ነገር ሆነ ምናምን ማካበድ ነው። ጽጌ ስጦታው ካባ ለብሶ ጥምጣም ጠምሮ አርብ ላይ በ4 ሰዓት ላይ ለሻይ ሲወጣ ወተት ይጠጣ ነበርና አስተናጋጆቹ ምን ነው አባ እስኪሉ ኦርቶዶክስ መጥቶ ነበር ያንን ሲያደርግ የነበረው። አንድ ነገር ማወቅ ያለብሽ ዲን አልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል። የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። ሰላም የተከበራችሁ ክቡራትና ክቡራን፣ ዛሬ በሰበር መረጃ መተናል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጸር የሆኑ ሰዎች ዛሬ በቁጥጥር ስር ውለዋል። የትክልየን ስራ አድኖ ከሁለት የበጨቀው መምህር መዝገቡ እንዲሁም ታቦታትን ጽላቱን በመስቀል አደባባይ አውጥቼ ከሁለት ሰነጥቀዋለሁ የሚለው ጽጌ ስጦታው በቁጥጥር ስር ውለዋል። ይህንንም መምህር ደረጀ ዘወይንዬ መረጃውን አድርሰውናል። ዛሬ ይህንን አስመለክታቸዋለሁ። እንዲሁም እፎይ ከሰሞኑ የተለያዩ መረጃዎች እያወጣ ነው የሚገኘው። በቲክቶክ እና በሽቶ የሚታወቀው መንሱር ጀማል ስለ እፎይ አንዴ እንኳን በልቶ የማይደግም ሲል የተናገረው ንግግር ቅን ይዞ መጥቷል። ማን በልቶ ይጸልያል እፎይ ምላሽን ዞለት መጥቷል። ዛሬ ሰፋ አድርገን የምናያቸውና የምንመለከታቸው ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳትረሱ። በቅድሚያ ከምንመለከታቸው ቪዲዮዎች መካከል መጀመሪያ ላይ ከመግቢያችን እንደተመለከትነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ሲያላግጡ የነበሩ ሁለቱ ጸረ ኦርቶዶክሳውያን የኦርቶዶክስ ተዋሕዶ ቤተክርስቲያን ልብስ በመልበስ በመጠምጠም እንዲሁም የቤተክርስቲያኗን ንዋየ ቅድሳት በመጠቀም ስለ ቤተክርስቲያኗ አንዳንድ ነገር ሲናገሩ የነበሩት ዛሬ በቁጥጥር ስር ውለው መምህር ዘወይንዬ ደረጀ በዚህ መልኩ ያስተማናል። ቅዱሳንም በነበርንበት አንድ ላይ ነበር፣ እኔም ተገኝቼ ነበርና በተለይ ጽጌ ስጦታው የተባለ ያኔ በኩር የሚል ጋዜጣ ያዘጋጅ ነበርና ካባ ለብሶ ጥምጣም ጠምጥሞ ስብሰባው ላይ ነበረ። በረከታቸው ይደርብን ብፁዕ አቡነ ገብርኤልም ነበሩና የህግ ባለሙያ 4 ዲግሪ ያለው የፕሮቴስታንት እምነት ተከታይ የሆነውን ጥያቄ ነበር የጠየቁት። አንድ ሰው ሃይማኖቱ ሌላ ሆኖ ምግባሩ ደግሞ ሌላ አስመስሎ የሚያደርገው ነገር በህግ ደረጃ እንዴት ይታያል ብዬ ስጠይቀው አጸያፊም ነው፣ ነውርም ነው፣ ወንጀልም ነው ነበር ያለው። ትክክለኛ መልስ ነው። ለምን ጽጌ ስጦታው ካባ ለብሶ ጥምጣም ጠምሮ አርብ ላይ በ4 ሰዓት ላይ ለሻይ ሲወጣ ወተት ይጠጣ ነበርና አስተናጋጆቹ ምን ነው አባ እስኪሉ ኦርቶዶክስ መጥቶ ነበር ያንን ሲያደርግ የነበረው። ቤተክርስቲያንን በብዙ መልኩ ሲገፋት የነበረ ክብሯን ሲነካ እናት ቤተክርስቲያን ስንዱ እመቤት የጸጋ ግምጃ ቤት የሆነችውን የማንም መሳቂያና መሳለቂያ ሲያደርጓት ነበርና በሚዲያም ባገኘነው ቦታ ሁሉ ቤተክርስቲያኒቷ ራሷን ማስከበር አለባት፣ የህግ ባለሙያዎች መደራጀት አለባቸው፣ ስራ መሰራት አለበት እያል ስንጮህ የነበረው እግዚአብሔር ፈቅዶ ዛሬ ጥሩ ነገር ነው። አንተም ከዚህ በፊት በዚህ ጉዳይ ላይ ብዙ ሰርተሃል፣ ብዙ ዋጋ ከፍለሃል። እግዚአብሔር ይስጥህ። ይኸውልህ እግዚአብሔር ቀንን ቆጥሮ ብድራትን የሚመልስ አምላክ ነው።
ለሌሎቹም ማስተማሪያ እንዲሆን እንግዲህ ቤተክርስቲያን ድብቅ ሰራዊቶች አሏት ባሏት መዋቅር በሙሉ እኛ በይፋ ወጣን እንጂ በተለይ እርሶ ደግሞ በዚህ ጉዳይ ላይ ግንባር ቀደምቱ ነውና ለህይወትም ለምንም ሳይሳሱ ነው እነዚህን ሰዎች ሲፋለሟቸው የነበሩ ህግ አሸንፎ ዛሬ ህግ መለቀም ጀምሯልና የተዋህዶ ልጆች ብዙ መዋቅሮች አሉና ምን ልናደርግ ይገባል ምንድነው መደረግ ያለበት አሁንም ይቀጥላል አንደኛ የህግ ባለሙያ ደውሎ እንኳን ደስ አለ ብሎ ሲነግረኝ በጣም ነው ደስ ያለኝ እግዚአብሔር ይመስገን አሁንም ቤተክርስቲያን ላይ አፋቸውን የሚያላቀቁ በደንብ አድርጋ ቤተክርስቲያን አቋም ይዛ የህግ ባለሙያዎቿን ይዛ መሞገትና ፍትህ እንዲያገኙ ማድረግ መቻል አለባት እንግዲህ እንደተመለከታችሁት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ ጉዳዮች እየገቡ በማያገቧቸው ነገር እኔ ካህን ነበርኩኝ ዲያቆን ነበርኩኝ አገልጋይ ነበርኩኝ የሚለውን የድሮ ትርክት በማምጣት ቤተክርስቲያኗን ለማዋረድ የሚያደርጉት ጥረት በዛሬው ዕለት ከሽፏል ጠቢቡ ሰለሞን ለሁሉም ጊዜ አለው ብሎ ተናግሯል ለእያንዳንዱ ነገር ጊዜ አላትና ተዋሕዶ ቤተክርስቲያንም ለነገር አስቸኩልም ተው ብላለች ልጆቿም በተለያዩ መልኩ በሰሯቸው ሚስጥራዊ ስራዎች በቁጥጥር ስር ለማድረግ ተችሏል አሁንም ይህ ስትራቴጂ ይቀጥላል ኦርቶዶክስ ዓለምን ትሞላለች ልጆቿም ተከብረው ይኖራሉ ቤተክርስቲያንም ተከብራ ትኖራለች እንደነዚህ አይነት ወራዳዎችን እየተለቀሙ ካሉበት እናወጣቸዋለን ገና አሁን እንደዚህ አይነቶች ለሌሎች ትምህርት እንዲሆን ነው መደረግ ያለበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር የመሰረተች ዓለምን የመሰረተች ጥበብን ያመጣች ዕውቀትን ለዓለም ያተረፈች ከሰማይ እስከ ምድር ድረስ ቅኔን ያፈለቀች ዜማን ያፈለቀች ቤተክርስቲያን ዛሬ ማንንም እየተነሳ በጥቅማጥቅም ቤተክርስቲያንን የምትወነጅሉ ሰዎች ራሳችሁን በዚህ መልኩ ታዋርዳላችሁ እንጂ የምታተርፉት ትርፍ እንደሌለ በይፋ ለሌሎች ትምህርት ይሆናል ስለዚህ በመቀጠል ደግሞ የማሳያችሁ መንሱር ጀማል አንዴ እንኳን በልተህ ሁለተኛ የማትደግም በሚል እፎይን ሲሳደብ ተመልክተናል አንድ ነገር ማወቅ ያለብሽ ዲን ለልእስላም በቢሊየን የሚቆጠር ሰው ፎሎ የሚያደርገው በቢሊየን የሚቆጠር ሰው ረሱልን እንደ ደሙ የሚወድ ሰው አንድ ተራ ምንም እዚህ ግባ ማቲው ምሳውን በልቶ ቁርሱን በልቶ ምሳውን የማይደግም ሰው ይሄን እስልምና ስለሰደበ ሃይ እንደናችሁ ይሄን ቪዲዮ እንዲያዳምጡት እፎይን አንተ ወጥተህ የምትሳደበው መንሱር ዝምተኛ መስለ ምሳ በልቶ ራት ሽቶ መቀባት እኮ አይደለም ሀብታምነት የትኛው ሀብት ነው እናውራ እንዴ መንሱር እንከባበር አለበለዛ እኔም አውጥቼ ያንተን አውጥቼ ለመበትንልህ ረፍና ቁጭ በል ሀብታም አንተ በልተህ ምደግም እናውራ እንዴ ላውራ ዋ እፎይ እኮ ለሆዱ የሚኖር አይደለም እፎይ የሚያስጨንቀው የሰማይ አምላክ እያንዳንድሽ ጋነብ እንዳትገቢ ትምህርት ነው የሚሰጠው እንጂ ይሄ 3 ጊዜ በልቶ ለሚታራ ምግብ እፎይ ለሱ አይኖርም ለሆዱ የሚኖር አይደለም ልብስ አንተ የምታብረቀርቀው ሽቶ አንተ የምትነዳው መኪና እሱ የእንደዛ አይነት ነገር ያስጨንቀው እፎይ ማቴሪያል የሚያስጨንቀው ወንድ አይደለም ለነፍሳችን ለነፍስ እንዴት እንደሚኖር የክርስቲያን ህይወት እንዴት እንደሚኖር የሚያስተምር ነው ክርስቲያን ሆነ ስትኖር ይሄ የብልጭልጭ ነገር የሚያስጨንቅ ሁሉ ነገር አላፊ ጠፊ መሆኑን ያውቃል በመኪና መሄድ ምንም የሚያስገርመው ህንፃ ላይ መኖር የሚያስገርመው ቪላ ይሄ ምናምን እኛ የምናመልከውን የሚያመልክ ወንድ አይደለም የክርስቲያን ህይወት የሚኖር ሰው ነው ለክርስቲያን ህይወት ለሚኖር አልጋ ላይ ኖረ መሬት ላይ ኖረ ውጪ ኖረ ውስጥ ኖረ ክትፎ በላ ቆሎ በላ ለሱ ምንም ነገር አይገርመው የክርስትና ህይወት ማለት ያ ነው ለማታቅ ምግብ ማቴሪያል የሚያስጨንቀን አይደለም ይሄ ሰውዬ ሲናገር እንደሰማችሁት መንሱር የሚባለው ሀቢባ ቤት ተራ በሚል ለኔ እንደሆነ መረጃዎች ደርሰውኛል የተናገረው ተራ ማለት ለስድብ ከተጠቀመው ተራ ሰው እዚህ ግባ ማይባል የሚለውን
አንድ በአንድ በመረጃ ነብዩ ላይ አፕላይ አድርገን እናሳየዋለን። ተራና የተናቀ የተዋረደ ቆሻሻ ማን ነው የሚለውን በመረጃ ላሳያችሁ። በአንድ ወቅት ነብዩ ወደ ሆነ ቦታ ይሄዳል። በዛ ቦታ ላይ ሲሄድ አንዲት ሴት ጡት የምታጠባ እስከ ሞግዚቷ ያገኛል። ያቺ ጡት የምታጠባ ልጅ ያላት ሴትን ወደ ቤቷ ሲገባ ያያታል። ከዛ እንደዚህ ይላል when the prophet entered upon her he said to her give me yourself in marriage as a gift ወደ እሷ ይገባና ምን ይላታል? ራስሽን በጋብቻ ለእኔ ስጭኝ ይላታል። እንግዲህ ልብ በሉ፣ ጡት የምታጠባ ልጅ ያላት ሞግዚት የያዘች ነች። ሄደው ምን ይላታል? በጋብቻ ራስሽን ለእኔ ስጭኝ ይላታል። እንግዲህ ባል ቢኖራት ነው ጡት የምታጠባ ከሆነች። she said can a princess give herself in marriage to an ordinary man ምን ብላ መለሰችለት? እሷም ንግስት ለተራ ወንድ ራሷን አሳልፋ ትሰጣለችን ብላ መለሰችለት ማለት ነው። which means አንተ ተራ ወራዳ ስትሆን እኔ ንግስቷን እንዴት ነው አግቢኝ የምትለኝ ብላ ምላሽ ሰጠችው ማለት ነው። እኔ እስከዛሬ ድረስ መንሱር የትኛውም ሴት ለጋብቻ እንኳን ጠይቂያት አልጠየቅኩም እንጂ ብጠይቅ ተራ ወራዳ ስትሆን እንዴት እኔ ንግስቷን ለጋብቻ ትጠይቃለህ ብላ ምንቀኝ ሴት እንዳሌለች ተስፋ አደርጋለሁኝ። የለችም ትኖራለችም ብዬ አልጠብቅም። ነብይ ግን ተራ ስለሆነ ንግስት ለተራ ወንድ ራሷን አሳልፋ ልትሰጥ አትችልም ብላ መልሳለታለች ማለት ነው። ያው እንግዲህ እንደሰማችሁት ነው። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጌታችን ኢየሱስ ክርስቶስ እንደተናገረው የሰው ልጅ በመብልና በመጠጥ አይደለም ይልቁንም በእግዚአብሔር ቃል እንጂ ብሎ ተናግሯል ማለት ነው። የሰው ልጅ ምግብ መብላት ግዴታው ነው። ግን አሁን እየተነጋገርን ያለነው ስለ ሃይማኖት ነው እንጂ ስለ ምግብ አይደለም። መንሱር አንዳንዴ ስተታችሁን የማታውቁ ሰዎች ስትናገሩ ስተታችሁን ማወቅ አለባችሁ። እኛ እያወራን ያለ ስለ ሃይማኖት ነው፣ እሱ ደግሞ እያወራ ያለው ስለ ምግብ ነው። የሙስሊሞች ሃይማኖት ስለ ምግብ የሚያወራ ከሆነ ስለ ምግብ ከሚያወራ ሃይማኖት ጋር ነው ማውራት ያለብህ። እኛ ስለ ላይኛው ቤት ነው የምናወራው፣ ስለ ምግብ ጋር የሚያገናኘን ነገር የለም። ይህ መልስ ሊሆን አይችልም። በሌላ ጥያቄ በሌላ በመታብራራው በሌላ ብትመጣ በቂ ምላሽ ሊሰጥ ይችላል እንጂ ይሄን ጥያቄ ውድቅ ተደርጎብሃል ማለት ነው። በሌላ በኩል ደግሞ እንደው ግርም ያለኝ ነገር ሙሐመድ ላጭ ይጠባል አሉ። እኔ እንግዲህ የተባለው ነው የምነግራችሁ። እንደውም ከሐዲሳቸውና ከመጽሐፍ ከቁርአናቸው የተገኘ ነውና በጣም በብዙዎች ዘንድ ቅሬታን የፈጠረ ነው። እኔ እንደዚህኝ አልጠበቅኩትም። በነገራችን ላይ ግን ሲቆላ ሰማችሁ 86 ላይ ደግሞ ነብይህ ላህጭ እንደሚጠጣ በረመዳን ወቅት ያው በጾም ወቅት ይናገራል። ቻፕተር ይላልና ከላይ ካያችሁት ርዕሱ the fasting person swallowing saliva ይላል። የሚጾም ሰው ላህጭ ስለመጠጣት ይላል። ምኑ ርዕሱ አይሻ ነች የተረከችው። the prophet used to kiss her and suck her tongue when he was fasting እየጾመ በነበረበት ሰዓት ላይ የአይሻን ከንፈር ይስማል፣ ምላሷን ይጠባል ይላል። በሰይጣን ቁጥጥር ስር ሆኖ በትንሹ ለ6 ወር ያህል ግለ ወሲብ ያደርግ ነበር። ብቻውን አልጋውን ወሲብ ያደርግ ነበር። ሚስቶቹ ምን ሆኗል አብዷል እንደ እስከሚሉ ድረስ ሱራ 114 አስባበል ነዙሉን ባልአልወሂድን ተመልከቱት። ይሄን አዲስም ተመልከቱት። ብቻውን ነብዩ ማጅብ ተሰርቶበት በሰይጣን ቁጥጥር ስር ሆኖ ወሲብ እንደሚያደርግ የሚናገር ነው። ያለውን ነው የተናገረው። እንደዛ ነው ነገሮች። እንግዲህ በዚህ በተመለከታችሁት ነው እንግዲህ ጾም በጾሙ ሰዓት ነብያቸው ምራቅ ይተፋላቸው ነበር። ይህ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታውቁት ነው። ጸበል ነው ቅዳሴ ከተቀደሰ በኋላ ቅዱስ ስጋውና ደሙ ከተፈተተ በኋላ የቆረቡት ቆርበው ያልቆረቡት ደግሞ ጸበላችን በቃ ይዘን እንመጣለን ማለት ነው። በሙስሊሞች ዘንድ ደግሞ አይታችሁታል እንግዲህ ላጩን ከየሃይላንዱ ነገር ሲከተው እንደውም በግፊ ምናምን ማለት ነው። ይሄ ደግሞ በይፋ የወጣባቸው በቁርአናቸው በአዲስ ኪዳናቸው የታየበት ነውና በጣም የሚዘገን ነው እንደኔ ነው እንጂ እነሱ እንደተናገሩት ደግሞ እነሱ ናቸው ያመጡት። እኔ ያልኩት ነገር የለም ነገራችን ላይ። ከዚህ ጋር የተነሳ ብዙዎች በሃይማኖቱ ውስጥ የነበሩ ብዙዎች እየፈለሱ
አሁን አንዳንዶች እፎይን እንገላለን ምናምን የሚሉ አሉ። ግን ብዙዎች ከሃይማኖታቸው አንፃር ተሸፍኖ የነበረው በአረበኛ ሙሐመድ እንደው ዝም ብሎ ቅድድ እያደረገ ጽፎ እንዳይገባቸው ተደርጎ ተጽፎ የነበረው የአረበኛው ጽሑፍ ወደ አማርኛ ተተርጉሞ በእፎይ አማካኝነት እንደዚህ በይፋ ሲወጣ ብዙዎችን ያስደነግጠ ነበር። ያነቡታል፣ ግን ትርጓሜውን አያውቁትም። ቁርአንን ብለው መጽሐፍ ቅዱስ በትርጓሜ ነው የሚሰሩና ያለዛ ገደል ነው። አሁን እስካሁን በአማርኛ ተተርጉሞ ከመጣ ወዲህ ይሄ የሙስሊሞች ቁርአን ብዙዎች ደንግጠው መግቢያ ተሆነ ያሉ እና እየፈለሱ ነው አብዛኞች። እነዚህ መካከል ደግሞ እንደው ይሄ ሰውዬ በቅርቡ ከተመለሱት መካከል ነው። ላሳያችሁ እስኪ። ወደው የነበረ ሙሐመድ የ6 ዓመት አግብቷል የሚለው ለኔ በጣም ሾክ የሚያደርግ ነገር። ይሄ ኡስታዝ 14 ቦታዎች ኢየሱስ ፍጡር መሆኑን የተናገረባቸው ቦታዎች ካሉ ይሄ ሁሉ ክርስቲያን ማህበረሰብ ይሄን አይቶ ዝም ካለ መሀይሞች ናቸው ማለት ነው። ወላሂ የቤት ስራዬ ነው ማድረግ እገላለሁ። እንደው ነብይ ነው ብለው እንኳን ካመኑ እንደ ነብይ አይደለም እንደ መንገደኛ ሲያከብሩታል። አላህ ትረዱት ዘንድ ቁርአንን በአረበኛ ወረድንላችሁ ይላል። 90% ሙስሊም ይሄን የቁርአን ቨርስ ላያውቀው ይችላል። በተለይ ስለ ሙሐመድ በጣም ነበር የምወደው ከቤተሰቤ በላይ ከራሴ በላይ። ቁርአንንም ያነቡታል እንጂ ብዙዎቹ ትርጉሙን አያውቁ። ኢየሱስና ኢሳ አንድ አይደሉም። ጥርጣሬ ደግሞ በእስልምና ከእስልምና እንዲመውጣት ነው የሚቆጥ። ለምንድን ነው የማታምነው? በቃ አላምንበትም፣ እስልምና ትክክል አይደለም፣ ክርስትና እውነት ነው። እፎይ መጣ። እፎይ ሲመጣ ጥያቄዎች በዙ ማለት በእስልምና ዙሪያ በጣም ብዙ ነገር ማንሳት ጀመረ። የሚናገራቸው እኔ ውሸት ነው እንዳልል ቁርአን ላይ ተፍሲር ባላረግም ሼኮች በጣም ትላልቅ ሼኮች ዱዓ በሚደረግበት ሰዓት ቁጭ ብዬ አዳምጬ የተናገሩኝ ብዙ ነገሮች እሱ መልሶ እየተናገራቸው ነው። እና ደግሞ ቁርአንን ደግሞ ፍቺ ያደረጉ በጣም ትላልቅ ዑለማዎችም አሉ። ከዛም አልፎ ደግሞ ተፍሲር ያደረጉ የፈሰሩትን መልሶ ሲናገር መጨረሻ እኔ እንደውም የምሩን በቃ ከመውደድም አልፎ ራሴ ወደ ለመጠየቅ መሞከር ጀመርኩ። አሁን ከነ ማዳመጥ ጀመርኩ። በስነ ስርዓት ክርስትና ህይወትን አልገባበትም፣ ገና አልተቀበልኩም። ከነ በስነ ስርዓት በቃ ማዳመጥ፣ ከክርስቲያን ልጆች ጋር መገናኘት፣ መዝሙርን ማዳመጥ፣ ተዋህዶ ፕሮግራም የሚካሄዱትን ልጆች መከታተል ጀመርኩ ቀጥታ ማለት ነው። አባ ገብረ ኪዳነ በሰዓቱ እሷን በምትልክልኝ እኔም ደግሞ በሚለቁት ጋር እንደተለቀቀ አያለሁ እያልኩኝ መጨረሻ ላይ በቃ አሁን እኔ ደመደምኩ። በቃ ክርስትና መነሳትና ፈልግ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን ሁለት ምክንያት እነግራችኋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ እኔ በልፎይ እፎይ 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 ቀብረር ልበል። እኔም እፎይ እፎይ እንግዲህ እንደሰማችሁት ነው። ከሙስሊሙ ዓለም ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀሉት አሁን እየበዙ ነው የሚገኙት። በዚህ የተነሳ ደግሞ እፎይን እንገላለን የሚሉ አሁንም በተለያዩ ሀገሮች በጀት በመበጀት በቢሊዮን የሚቆጠር ገንዘብ እየበጀቱ ነው የሚገኘው። ከትንሣኤ በኋላ ይጀመራል የሚል መረጃዎችን እየነዙ ነው የሚገኘው። ይህ ደግሞ እናንተ ስትነሱ የተዋህዶ ልጆች እንደሚነሱ ደግሞ ምንም አይነት ጥርጥር የሌለው ነገር ነው እየተናገራችሁ ያለውና እኛም ማነሳበት ምንም አይነት ነገር የለም። ስትነሱ ይነሳል፣ እንደውም የባሰ ነው የሚበሰውና ባላችሁበት ሳትነካኩ በዛው ብትቀመጡ ለእናንተ መልካም ነው ብዬ ነው ማስበው። መወዳደር እንኳን ስንዴን ከእንግርዳድ
ማወዳደር ትንሽ ስለሚከብድ ባላችሁበት ተከባብረን ብንቀመጥ። አንዳንዴ ምን ይላል የመጣችሁበትን እንኳን ማወቅ ይኖርባችኋል። ሰው ዝም ስትለው ያከበርከው ስትሄድ መናናቅ ይመጣልና የመጣህበትን ቦታ ማሰብ መስራቹ ማን ነው የሚለውን ነገር ማሰብ አለባችሁና አርፋችሁ ተቀመጡ። እንግዲህ የተመለከታችሁትን ይመስላል የዛሬው ፕሮግራማችን። የተከበራችሁ ክቡራትና ክቡራን ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ፣ ቪዲዮ ላይክ ማድረጋችሁን አትርሱ። እንዲሁም ለሌሎች እንዲደርስ ሼር አድርጉት። የተከበራችሁ ክቡራትና ክቡራን እንኳን ለምን እንጓጓለት ለሰሞነ ሕማማት በሰላም አደረሳችሁ። ጌታችን ኢየሱስ ክርስቶስ ፈቅዶና ወዶ ካደረሰን 5ቷን ቀን ሕማማትን በቀጥታ ስርጭት የምንገናኝ ነው የሚሆነው።